ባንቴኑ ተፋጠጡ። ባንቴኑ ሙሉን ነገር ለመናገር የሮዛ ሚስጥርና እንዲሁም ደግሞ ተደብቆ የነበረውን የሮዛና እንዲሁም የባንቴኑ ባልና ሚስት መሆናቸውን ከዴብ ተደብቀው እንደነበረ ሁሉንም ለመናገር ወሰነ። እናም ቀጥታ ለዴብ ይደውላል። ዴብም ደግሞ ለምን ደወልክ ሲለው በጣም እፈልግሃለሁ ይለዋል። ዴብም ደግሞ እሺ እመጣለሁ፣ ግን ደግሞ የረሰውልህ እንዳይመስልህ ሁሉን ነገር ይለዋል። ባንቴኑ ምና ችግር የለም ይለውና ሁሉም ሚስጥር መናገር ስለፈለገ ባንቴኑ ጥፋት እንዳለበትና እንዲሁም ደግሞ ይቅርታ መጠየቅ ስለሚፈልግ ነበረ። እናም ዴብን ባንቴኑ ጋር ቀጥ ብሎ ይሄዳል ማለት ነው። ምን ተፈጠረ? በጣም ተናዶ አንተ እኮ መጥፎ ሰው ነህ፣ ባለቤቴንና እንዲሁም ደግሞ ልጅን ልታጨናግፍ ነበረ ብሎም ይለዋል። እናም እንደዛ ሲለው አረ እዩልህ ሚስትህ አይደለችም ሮዛ ያንተ ሚስት አይደለችም ብሎም ይለዋል ባንቴኑ። ዴብም በጣም ይደነግጥና ይህ ደግሞ ምን ማለት ነው ብሎም ይለዋል። አዎ ሮዛ የኔ ሚስት ናት እንጂ ያንተ አይደለችም ይለዋል። ከዚህም በፊት ባንቴኑ እና ሮዛ እህትና ወንድም እንደነበሩና እንዲሁም ደግሞ በጣም ብዙ ነገር ቢፈጥ ማለትም ዴብን ቢበድለውም ነገር ግን ይቅርታ አድርጎለትኝ ካለበት በሽታ እንዲድን ሕክምና ሲረዳውም ነበረ። ነገር ግን በኋላ ላይ ደግሞ ዘመድ እንዳልሆኑና እንዲሁም ደግሞ እናቷ ያሳደገችው የሮዛ እናት የጓደኛዋ ልጅ እንዳሳደገችው ሆኖ ነበረ ያወቀው ዴብ ማለት ነው። ዴብ ከዛም በኋላ ባንቴኑን ከቤት አስወጥቶት እንዲሁም ደግሞ ከሮዛ ጋር ያለውም ነገር በጣም ሻክሮ ነበረ። በተለይ ደግሞ ሉሊትንም በውሸቷ ስለወነጀለቻትና እንዲሁም ደግሞ በእሷ ምክንያት ውጭ ስለወጣች ይህ ራሱ ዴብ በጣም ተሰምቶታል። ነገር ግን ሮዛ አሁን ላይ በጣም የደነገጠችበት ባንቴኑ ለዴብ ሲደውል ነበር ማለት ነው። ባንቴኑ ዴብን እንገናኝና የምነግር ሚስጥር አለኝ ሲለውም እሱም እመጣለሁ ሲለው ባንቴኑ በሚደውልበት ሰዓት ሮዛ ቤት ውስጥ ነበረችና ስለዚህ ሮዛን በጣም ትደነግጣለች። ምክንያቱም ደግሞ ሁሉም ሚስጥር ካወቀ ዴብ ለእሷ እንግዲህ ሲሆን ነው ማለት ነው። በጣም ከባድ ነው። ምክንያቱም እስከዛሬ ታጭበረብረው የነበረችው ነገር ከዴብ የሆነ ነገር ለመውሰድ ነበረ። ነገር ግን ያንን ነገር ደግሞ ገና አልወሰደችም። መሀል ላይ ነው እንግዲህ እየተበላሸባት ማለት ነው። እናም ሮዛ አሁን ዴብ የባንቴኑ ሚስት እንደሆነች እና እንዲሁም ደግሞ ባልና ሚስት በአንድ ላይ ሆነው ሲጫወቱበት እንደነበረ ይህ ሁሉ አውቋል ማለት ነው። ነገር ግን ባንቴኑ ባረገው ነገር በጣም ተጸጽቷል። መጀመሪያ እንደዚህ አልከበደውም ነበር። ነገር ግን ደግሞ ዴብ ሁሉን ነገር ባንቴኑ ዴብን ለመበቀል በጣም ይፈልግ ነበረ። ነገር ግን በኋላ ላይ ደግሞ ዴብ ባንቴኑን ሁሉንም ነገር ይቅርታ አድርጎለት ሲያግዘው ነበረ። ሕክምናም ውጭ ድረስ ሄዶ እንዲታከምም ሲያደርግ ነበረ። እንዲሁም ሂዋን እንግዲህ በጣም ብዙ ነገር ብዙ ውለታ የዋለችለት ባንቴኑ አሁን ላይ ባንቴኑ በጣም መልካም ሰው ነሽ እኮ አንቺ በጣም ልዩ ነሽ፣ እናም ሳይሽ በጣም ደስ ይለኛል፣ ደግሞም በጣም ነው የምታምሪው ይላታል ማለት ነው። ሂዋንም ቆይ ግን ላንተ የታየህ መልክና ውበት ለምንድን ነው ለዴብ የማይታየው በማለት ብቻዋን ታወራለች። ምንድን ያልሽው ብሎ ይላታል ማለት ነው። እናም እባክሽን ምሳ ልጋብዝሽ ይላታል። ያው መቼም እራት አልልሽም አይደለ ምሳ ልጋብዝሽ ብሎም ሲላተኝ በጣም ደስ ይለኛል ብላ ትላለች ማለት ነው። ሂዋንም እንግዲህ ምሳው እንዲጋበዝ እንዲጋብዛት ትፈልጋለች ማለት ነው። እሺ ብላ ባንቴኑን ትለዋለች። ምክንያቱም አንቺ ብዙ ነገር ነሽ፣ ውጭ ድረስ እቺ እንድታከምና እንዲሁም ደግሞ እንደዚህ ቁሚ የመሄዱ ሚስጥር አንደኛ አንቺ ስለሆንሽ በጣም ነው የማመሰግንሽ ብሎም ምስጋናውን ያቀርብላታል ማለት ነው። እንዲሁም ደግሞ ሉሊትና ዴብ ወጥተው ተዝናንተው ሲመጡ ሮዛ ግን ያሰበችው ደውላ እንደውም ዴብ ማለትም ሉሊት ወደ ቤተሰቦቿ እየሄደች እንደሆነና እንዲሁም ደግሞ ዱርዬዎች ወይም ደግሞ አጋቾች ይዘው እሷን ወይ እንደፈለጉ እንዲያደርጓት ቀጥራ ነበረ። ነገር ግን ደግሞ ዴብ ውሸቱን ነው እንጂ ወደ ቤቷ አልነበረም የወሰዳት፣ መዝናኛ ቦታ ነበርና ሁለቱም ተደስተው ሲገቡ ሮዛ ሶፋ ላይ ቁጭ ብላ ነበር። እንዲሁም ሂዋን ቁማ ነበረ። ሂዋን በጣም ደስ ይላትና ሉሊትን በጣም ታቅፋታለች ማለት ነው። እንዲሁም ዴብ መጥቶ ሮዛን ይስማታል። ነገር ግን በጣም አልተዋጠላትም ማለት ነው። በጣም ተበሳጭታለች። ምክንያቱም ደግሞ ሉሊት ተመልሳ ስለመጣች በጣም በተበሳጨችው
ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ምን ተፈጠረ? ሮዛና እንዲሁም ባንቴኑ ሚስጥራቸው ወጥቷል። ባንቴኑ እንግዲህ እስከዛሬ ድረስ በጣም ደብቄ የኖርኩት ሚስጥር አሁን ላይ ግን ማውጣት እፈልጋለሁ ብሎ ዴብን ደውሎ የምነግርሃለኝ በማለት ዴብም እንግዲህ ያው እሱን ለማግኘት አልፈለገም ነበረ። ነገር ግን ደግሞ ምንድነው ሚስጥር ብሎ እሱን ነገርና እንዲሁም እንዴት ነው ልጄንና እንዲሁም ባለቤቴን ልትገል የተነሳው አንተ በቀለኛ ነህ በማለት ነበረ ሄዶ የተናገረው ማለት ነው። እና በሚያሳዝን ሁኔታ ግን ለዴብ የተነገረው ነገር በጣም ያሳዝናል። ምክንያቱም ደግሞ ሮዛና እንዲሁም ባንቴኑ ባልና ሚስት እንደነበሩ የአንተ ሚስት ሳትሆን ሮዛ የኔ ሚስት ነች ብሎ ይነግረዋል ማለት ነው። ዴብም ራሱን ስቶ ይወድቃል ማለት ነው። እንግዲህ ጨዋታ እንደዚህ ይሆናል ብሎ ማለት ሰበብ ነበር። ብዙ ነገር ሮዛን ባያምናትና እንዲሁም ደግሞ ሮዛ ብትደብቀው ብዙ ነገር ቢያደርግም ግን ደግሞ በዚህ ልክ ሮዛ ትክደኛለች ብሎም አላሰበም ነበረ። ነገር ግን ሮዛ ክደቷን አንትን ብላለች ማለት ነው፣ ተናግራለች ማለት ነው። ሁሉም ነገር ታውቆበታል። ዴብም ትክክለኛውን አውቋል ማለት ነው። ሮዛም የሌላ ሰው ልጅ እንዳረገዘች እና እንዲሁም በውሸት ዴብን ልጅህ ነው እያለች ያለችው ደግሞ ከሌላ እንዳረገዘችው እሱም ዴብ ወደ ባንቴኑ ሲሄድ እንግዲህ ዱርዮችን ቀጥራ እንዲህ መንገድ ላይ የመጣ ነው ያዙት ትላለች። ነገር ግን ደግሞ እነሱ ሊያገኙት አልቻሉም ማለት ነው። እናም አላገኘ ነው የሚሏታል። እሷም በጣም ትበሳጫለች። አሁን እኮ ነው የወጣው፣ ቆይ ግን ለምንድን ነው የማታገኙት ብላ እሷም ንዴቷን ትናገራለች ማለት ነው። በጣም ተበሳጭታ ነበረ ስትናገር የነበረችው። ምክንያቱም ደግሞ ዴብን አስቀርታ ምክንያቱም ባንቴኑ ስለቀጠረውና ባንቴኑ የሆነ ነገር እንደሚለውም አውቃ ነበር ማለት ነው። ነገር ግን ያው ግዴታ ምንም ማድረግ አይቻልም። እሷም በጣም ደንግጣለች። እንግዲህ ከቤት የምትወጣበት ጊዜ እየመጣላት ነው። በተለይ ደግሞ ዴብ እንግዲህ እስከዛሬ ድረስ እየተጫወቱበት ሁለቱም እንደሆነና እንዲሁም ደግሞ ሂዋን እንግዲህ ከኋላውና ከዴብ ጋር በስተመጨረሻም ዴብና ሂዋን አንድ ላይ እንደሚቀጥሉ የታወቀ ነው። ምክንያቱም ደግሞ ዴብ ካሁን በኋላ ሮዛ ጋር በፍጹም አይኖርም ማለት ነው። ሮዛ በእርግጥ አርግዣለሁ ልጅህ አንተ ነው ብትለውም ይህ ነገር እውነት መስሎታል። ነገር ግን አሁን ላይ ሁሉንም ሲያቅ ሮዛ እንግዲህ ጣጥሏት ትሄዳል። ባንቴኑና ሂዋንም አንድ ላይ ቁጭ ብለው ባሉበት ሰዓት ቆይ ግን እስኪ ንገሪኝ ሮዛ ግን እንዴት እንደዚህ በዚህ ልክ ልትደሰት ቻለች ብሎ ይጠይቃታል። ሂዋንም ደግሞ ምንም እንደማታውቅ ትመልስለታለች። እናም የሆነ ነገርም አግኝታለች። መቼም በዚህ ልክ ልትደሰት አትችልም ዝም ብላ ብሎም ባንቴኑ ይመልስላታል። ሂዋንም መቼም ከሉዊስ ሜድ ጋር እያገናኘው አይደለም አደል ብላም ትመልስለታለች። እናም ባንቴኑ በጣም ይደነግጣል። ሉዊስ ህይወቷ እንዲመሰቃቀል የማይፈልገው ባንቴኑ ወደዛ ከሄደች ደግሞ በፊት የደረሰባት መጥፎ ነገር እንደሚደርስባት ስለሚያውቅ የት ናት ሉሊት ብሎም ይጠቅታል። እንዴ ዴብ እኮ ወደ ቤተሰቦቿ ጋር ይዟት ሄደ ብላም ስትለው ማለት ብሎ በጣም ይደነግጣል። በጣም ይደነግጥና ወይኔ ብሎ ስልኩን ያወጣና ይኸውልሽ አደጋ ላይ ናቸው ይላታል። ሂዋንም በጣም ትደነግጥና ቆይ ምንድነው ተመልሰው እኮ ይመጣሉ ስትለው አዎ ግን ደግሞ እነሱ አደጋ ላይ ናቸው ይላታል። ይህ ማለት እንግዲህ ባንቴኑ ያውቃል ማለት ነው ሮዛ ልታስቀጠቅጣቸው ወይም ደግሞ ልታሳግታቸው እንደሆነ። በመደንገጥ እንግዲህ ስልኩን ይሞክራል። ስልኩም ደግሞ አይሰራም። ቆይ ንገረኝ፣ አስጨነቀኝ፣ በጣም ይቅርታ አድርግልኝ፣ ስልኩ እየሰራ አይደለም